ኦሪት ዘኍልቍ ምዕራፍ 20 የእስራኤልም ልጆች ማኅበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ሕዝቡም በቃዴስ ተቀመጡ። ማርያምም በዚያ ሞተች፣ በዚያም ተቀበረች። ለማኅበሩም ውኃ አልነበረም። በሙሴና በአሮን ላይ ተሰበሰቡ። ሕዝቡም ሙሴን ተጣሉት፣ እንዲህም ብለው ተናገሩት። ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛ ምነው በሞትን ኖሮ? እኛ ከብቶቻችንም በዚያ እንሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ዘርና በለስ ወይንም ሮማን የሌለበት ስፍራ ነው፣ የሚጠጣም ውኃ የለበትም። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስቡ። ድንጋዩም ውሃን እንዲሰጥ እነርሱ ሲያዩ ተናገሩት። ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጣቸዋለህ። ሙሴም እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃን እናወጣላቸዋለን አላቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ። ማኅበሩም ከብቶቻቸውም ጠጡ። እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነው። ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ። ወንድምህ እስራኤል እንዲህ ይላል፣ ያገኘንን መከራ ሁሉ አንተ ታውቃለህ። አባቶቻችን ወደ ግብፅ ወረዱ፣ በግብፅም እጅግ ዘመን ተቀመጥን። ግብፃውያንም እኛንና አባቶቻችንን በደሉ። ወደ እግዚአብሔርን በጮኽን ጊዜ ድምፃችንን ሰማ፣ መልአክንም ሰዶ ከግብፅ አወጣን። እነሆም በምድር ዳርቻ ባለችው ከተማ በቃዴስ ተቀምጠናል። እባክህ በምድርህ ላይ እንለፍ፣ ወደ እርሻም ወደ ወይንም አንገባም፣ ከጉድጓዶችም ውሃን አንጠጣም። በንጉሡ ጎዳና እንሄዳለን፣ ዳርቻህንም እስክናልፍ ድረስ ወደ ቀኝም ወደ ግራም አንልም። ኤዶምያስም በሰይፍ እንዳልገጥምህ በምድሬ ላይ አታልፍም አለው። የእስራኤልም ልጆች በጎዳናው እንሄዳለን፣ እኔም ከብቶቼም ከውሃ ብንጠጣ ዋጋውን እንከፍላለን፣ ሌላም ምንም አናደርግም፣ ብቻ በእግራችን እንለፍ አሉት። እርሱም አታልፍም አለ። ኤዶምያስም በብዙ ሕዝብና በጽኑ እጅ ሊገጥመው ወጣ። ኤዶምያስም እስራኤል በዳርቻው እንዳያልፍ ከለከለ። ስለዚህ እስራኤል ከእርሱ ተመለሰ። ከቃዴስም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ወደ ሆር ተራራ መጡ። እግዚአብሔርም ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች፣ በመሪባ ውኃ ዘንድ በቃሌ ላይ ስላመጻችሁ ለእስራኤል ልጆች ወደ ሰጠኋት ምድር አይገባም። አሮንና ልጆቹ አልዓዛርን ይዘህ ወደ ሆር ተራራ ላይ አምጣቸው። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው። አሮንም ወደ ወገኑ ይከማች፣ በዚያም ይሞት። ሙሴም እግዚአብሔር እንዳዘዘ አደረገ። ማኅበሩም ሁሉ እያዩ ወደ ሆር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ሙሴና አልዓዛርም ከተራራው ወረዱ። ማኅበሩም ሁሉ አሮን እንደሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱለት።